ዕለተ ቅዳሜ ነሐሴ 9 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በሰሜን ወሎ ዞን ራያ ቆቦ ወረዳና በአጎራባች ቀጠናዎች ዛሬ ከማለዳ ጀምሮ ከባድ መሳሪያዎችንና የጨበጣ ውጊያን ያካተተ ከባድ ውጊያ መቀስቀሱ ተገለጸ። በአካባቢው ለሰዓታት የዘለቀው ይህ ውጊያ የሁለቱን ወገኖች ውጥረት ከመቼውም ጊዜ በላይ አባብሶታል። የዓይን እማኞችና የመረጃ ምንጮች እንደገለጹት ዛሬ ማለዳ ከጠዋቱ 1 ሰዓት ተኩል ጀምሮ በራያ ቆቦ ወረዳ በሚገኘው ስልታዊ የጮቢበር ቀጠና ከባድ የተኩስ ልውውጥ ተጀምሯል። ውጊያው በዋናነት አዲስ ቅኝ፣ ሀብሎ እና ዋጃ አካባቢዎች በስፋት እስከ ላስታ መገንጠያ ድረስ የታንክ ከባድ መሳሪያን ጭምር ያካተተ እንደሆነ ነው የተሰማው። ዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። በወሎ ቤት አማራ ቀጠና በግዳጅ ላይ የሚገኘው ያገዛዙ ሰራዊት መፍረሱን ቀጥሏል። ያገዛዙ 47ኛ ክፍለ ጦር የሰራዊቱ አባላት ወደ ፋኖ በመናድ መቀላቀላቸውም ተሰምቷል። በሌላ በኩል በጎንደር ያፋብን ጎንደር ጠቅላይ ግዛት በላይ እዝ ዞብል ጃኖና በጌምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን ያገዛዙን ሰራዊት በመደምሰስ ድል መቀዳጀታቸውን ይፋ አድርገዋል። መዳረሻውን ጨውድብ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው ያገዛዙ ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ ጨዋሂት ከደልጊ ጣቁሳ ወረዳ ከጭልጋ ከተማና ከጫንድባ ያደረገው እንቅስቃሴ ሙሉ በሙሉ በፋኖ በመመታቱ ከሽፏል። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። ጥምረቱ በአበሽጌ ከህግ አግባብ ውጭ የተፈጸመው ግድያ ከቀይ ሽብር ጋር የሚስተካከል ነው ሲል አወገዘም። ገለልተኛ ምርመራ እንዲደረግም ጠይቋል። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በ3 የአማራ ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያ ኮንኗል። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛና አፋጣኝ ምርመራ እንዲካሄድም ጠይቋል። ዝርዝር መረጃው እጃችን ገብቷል፣ ተሰሙታላችሁ። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩም። ከኢራን ጋር ያለው ጦርነት እየተባባሰ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናግረዋል። አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ የዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቷ አካል እንደምታደርገው ገልጸዋል። ዝርዝር መረጃው ተዘጋጅቷል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በኢትዮስ ሚዲያ የሚዘጋጁ አዳዲስ መረጃዎች በፍጥነትና በጥራት በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በሰሜን ወሎ ዞን ራያ ቆቦ ወረዳና በአጎራባች ቀጠናዎች ዛሬ ማለዳ ከባድ መሳሪያዎችንና የጨበጣ ውጊያን ያካተተ ከባድ ውጊያ መቀስቀሱ ተገልጿል። በአካባቢው ለሰዓታት የዘለቀው ይህ ውጊያ የሁለቱን ወገኖች ውጥረት ከመቼውም ጊዜ በላይ አባብሶታል። የዓይን እማኞችና የመረጃ ምንጮቻችን እንደገለጹት ዛሬ ማለዳ ከጠዋቱ 1 ሰዓት ተኩል ጀምሮ በራያ ቆቦ ወረዳ በሚገኘው ስልታዊው የጮቢበር ቀጠና ከባድ የተኩስ ልውውጥ ተደርጓል። ውጊያው በዋናነት ከአዲስ ቅኝ፣ ሀብሎና ዋጃ አካባቢዎች በመስፋፋት እስከ ላስታ መገንጠያ ድረስ የከባድ መሳሪያ ድምጾች የተሰሙበት ነበር። አሁን ላይ ከጠዋቱ ውጊያ በኋላ ሁለቱም ወገኖች የተወሰነ ማፈግፈግ አድርጓል ተብሏል። ያገዛዙ ሰራዊት ወደ ካምፑ ማለትም ወደ ጮቢበር ሲመለስ የህወሓት ታጣቂዎችም ለወራት ይጠቀሙባቸው የነበሩትን ጊዜያዊ የባቡር ጣቢያ ካምፖች ለቀው ወደ ኋላ አፈግፍገዋል። በግንባሩ የሰራዊቱን ስምሪት ለመምራት ከፍተኛ ያገዛዙ የጦር ትዕዛዝ ሰጪዎች በቦታው እንደተገኙም ተሰምቷል። በአገዛዙ በኩል የሰሜን ምስራቅ እዝ አዛዥ ጀነራል አሰፋ ቸኮልና የመከላከያ አዛዡ ጀነራል ካሳ ደምሌ ለሰራዊቱ የስምሪት መመሪያ እንደሰጡ የተነገረ ሲሆን በህወሓት በኩል ደግሞ የደቡባዊ ግንባር አዛዥ ጀነራል ኃይለ ሥላሴና ጀነራል ዮሐንስ ወልደ ጊዮርጊስ የተቀናጀ ወታደራዊ ትዕዛዝ አስተላልፈዋል።
ተገልጿል። ከራያ አላማጣ ወደ ራያ ቆቦ እንዲሁም ከወልዲያ ወደ መቀሌ የሚወስደው ዋናው የትራንስፖርት መስመር ለሁሉም የህዝብና የንግድ ተሽከርካሪዎች ሙሉ በሙሉ ዝግ ሆኖ ውሏል። ውጊያው ጋብ ካለ በኋላ በጮቢበር፣ አዲስ ቀኝ፣ ዋጃና ጠሞጋ አካባቢዎች ተከታታይ የድሮን ቅኝቶችና የክትትል ስራዎች መደረጋቸውም ተሰምቷል። ከህወሓት ማዕከላዊ ኮማንድ በተሰጠ ውሳኔ መሰረት ታጣቂዎች ወደ ሰሜን ወሎና ዋገምራ ዞኖች ዘልቀው እየገቡ መሆኑ ተረጋግጧል። በተለይ የአርሚ 31 አባላት በመሃጎ ጀመዶ በኩል ወደ ላስታና ራያ ቆቦ ደጋማ አካባቢዎች እየገቡ መሆኑ የተነገረ ሲሆን የላስታ፣ የዋድላ፣ የደላንታና የጋሸና ቀጠናዎችን ለመቆጣጠር እንቅስቃሴው ተጀምሯል። በሌላ በኩል በጎንደር ግንባር አፋብን ጎንደር ጠቅላይ ግዛት በላይ እዝ ዞብል ጃኖና በጌምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን ባገዛዙ የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ አድርሰዋል። መዳረሻውን ጨውድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው ያገዛዙ ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ ጩሃይት፣ ከደልጊ ጣቁሳ ወረዳም፣ ከጭልጋ ከተማና ጫንድባ ባደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት አርፎበታል። በጫንድባ አምባ ተራራ የደረሰበትን የከፋ ምት መቋቋም የተሳነው ያገዛዙ ስብስብ በሌላኛው አውደ ውጊያ በኳክ አቅጣጫ ተጨማሪ የማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ የተናበበና የተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል። ጥምረቱ በአበሽጌ ከህግ አግባብ ውጭ የተፈጸመው ግድያ ከቀይ ሽብር ጋር የሚስተካከል ነው ሲል አወገዘም። ገለልተኛ ምርመራ እንዲደረግም ጠይቋል። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በ3 የአማራ ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያ ኮንኗል። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲካሄድም ጠይቋል። ጥምረቱ ዛሬ ቅዳሜ ባወጣው መግለጫ ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 ወጣቶች ፋኖ ናችሁ በሚል ሐምሌ 24 ቀን 2018 ዓ.ም በናቻ ቁሊት ቀበሌ መገደላቸውን አስታውቋል። ወጣቶቹ እጃቸው የፊጥኝ ታስሮና ድብደባ እንደተፈጸመባቸው የሚያሳይ የፎቶግራፍ ምስልም በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። መግለጫው ወጣቶቹ ከህዝብ ማመላለሻ ሚኒባስ ተሽከርካሪ በኃይል እንዲወርዱ ተደርገው በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ መንገድ መገደላቸውን ገልጿል። የአካባቢውን ምንጮች ጠቅሶ ጥምረቱ እንደገለጸው ከተጎጂዎች አንዱ የሆነው የይታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ የተገደለ ሲሆን ይህም ግድያው ቤተሰብንና ማንነትን መሰረት ያደረገ ሊሆን እንደሚችል አመላካች ነው ብሏል። በተጨማሪም በዚሁ በአበሽጌ ወረዳ ዳርጌ ቀበሌ ውስጥ ከወር በፊት ያለ ህግ አግባብ ተገድሏል የተባለውን የወጣት ግዛቸው ግርማን ጉዳይም ጠቅሷል። ግዛቸው በማህበረሰብ ውስጥ የሚከበርና ለብዙ ወጣቶች የስራ ዕድል የከፈተ ስራ ፈጣሪ እንደነበር ተገልጿል። የጥምረቱ መግለጫ የወጣው በተያዘው ሳምንት መጀመሪያ ላይ 3ቱ የአማራ ወጣቶች በጉራጌ ዞን አበሽጌ ወረዳና አካባቢው ከህዝብ ማመላለሻ ተሽከርካሪ በኃይል እንዲወርዱ ተደርገው ከተወሰዱ በኋላ በዘግናኝ ሁኔታ መገደላቸውን የሚገልጹ ዘገባዎች ከተሰራጩ በኋላ ነው። የዓይን እማኞችን ጠቅሰው የወጡ መረጃዎች ግድያው ከአካባቢው ፖሊስና ሚሊሻ ጋር በመተባበር በብልጽግናው አገዛዝ ኃይሎች የተፈጸመ መሆኑን አመልክተዋል። ጥምረቱ በመግለጫው ሰው በወንጀል ቢጠረጠር እንኳን በፍርድ ቤት ቀርቦ ፍርዱን ያገኛል እንጂ ከህግ ውጭ ግድያ ሊፈጸም አይገባም ሲል ገልጿል። አንድ ሰው በወንጀል ተጠርጣሪ ቢሆን እንኳን በህግ አሰራር መሰረት በግልጽ ፍርድ ቤት ሊዳኘው ይገባል እንጂ በህገ ወጥ መንገድ ታስሮ ነጻ እርምጃ መንገድ ላይ ሊወሰድበት በጥይት ሊደበደብ አይገባም ብሏል። ድርጊቱ የሰብአዊ መብት ጥሰት፣ የደቦ ፍርድና የጭካኔ ማሳያ ነው ያለ ሲሆን ብልጽግና በይፋ ከቀይ ሽብር ዘመን የባሰ ድርጊት ውስጥ መግባቱን ያሳያል ብሏል። ጥምረቱ አክሎም ድርጊቱ በሰላም አብሮ በመኖር በፍቅርና በመከባበር በሚታወቅ አካባቢ መፈጸሙ አሳሳቢ መሆኑን በመጥቀስ የአካባቢው ባለስልጣናትና የጸጥታ ኃይሎች ተጠያቂነትን የሚያስቀሩ መግለጫዎችን በመስጠት ላይ ናቸው ሲል ከሷል። መግለጫው በጥቃቱ ላይ
አስቸኳይ፣ ገለልተኛ፣ ግልጽና ታማኒነት ያለው ምርመራ እንዲካሄድ የጠየቀ ሲሆን ድርጊቱን በፈጸሙትም ሆነ ትዕዛዝ ባስተላለፉት አካላት ላይ ተጠያቂነት እንዲረጋገጥ አሳስበዋል። በተጨማሪም ነሐሴ 12 2018 የንጹሃን የግፍ ግድያ ይቁም በሚል መፈክር በሚካሄደው የአንድ ቀን የማህበራዊ ሚዲያ ዘመቻ ላይ ኢትዮጵያውያን እንዲሳተፉ ጥሪ አቅርበዋል። የአውሮፓ ህብረት በኢትዮጵያ ያለው አጠቃላይ የሰብአዊ መብቶች ጥሰት እንዳሳሰበው ገለጸ። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ የነበረውን የሰብአዊ መብቶችና ዲሞክራሲ ሁኔታ አስመልክቶ ይፋ ባደረገው ዓመታዊ ሪፖርቱ በኢትዮጵያ ያለውን አጠቃላይ የሰብአዊ መብቶች ጥሰት፣ የእርዳታ አቅርቦት እክልና የተጠያቂነት ሁኔታዎችን በተመለከተ ሰፊ ማብራሪያ ሰጥቷል። በሪፖርቱ መሰረት በተለይ በአማራና በኦሮሚያ ክልሎች የሚካሄዱ ጦርነቶች የዓለም አቀፍ የሰብአዊ ህግ ጥሰቶች እንዲባባሱ ማድረጋቸውንና የሰብአዊ ሁኔታው አሁንም እጅግ አሳሳቢ እንደሆነ ገልጿል። ከዚህ በተጨማሪም የተከሰቱት ጦርነቶች የተቸገሩ ማህበረሰቦች ዘንድ ደርሶ አስፈላጊውን እርዳታ ለማቅረብ የሚደረገውን ጥረት አደናቅፈውታል። በዚሁ ዓመት ውስጥ ከ90 በላይ የእርዳታ ሰራተኞች ታግተው የተወሰዱ ሲሆን አብዛኞቹ እገታዎች የተፈጸሙት በአማራ ክልል እንደሆነና ከነዚህም መካከል ቢያንስ የአንድ እርዳታ ሰራተኛ ህይወት ማለፉ ተረጋግጧል። የአውሮፓ ህብረት የሀገሪቱን አስቸኳይ የሰብአዊ እርዳታና የጥበቃ ፍላጎቶች ለማሟላት ወደ 80 ሚሊዮን ዩሮ የሚጠጋ በጀት መመደቡንም አስታውቋል። በሌላ በኩል በመስከረም 2025 በተካሄደው 60ኛው የሰብአዊ መብቶች ምክር ቤት ስብሰባ ላይ የአውሮፓ ህብረት በ42 ሀገራት የተፈረመ የጋራ መግለጫ ያቀረበ ሲሆን በመግለጫውም በኢትዮጵያ ባለው የሰብአዊ መብቶችና የሽግግር ፍትህ ሂደት ላይ ያለውን ጥልቅ ስጋት መግለጹን አስታውሷል። የአውሮፓ ህብረት ልዩ መልእክተኛም በተጠያቂነትና በሽግግር ፍትህ ዙሪያ ከተባበሩት መንግስታት ድርጅት አካላት ከቀጠናዊ ድርጅቶችና ከሲቪል ማህበራት ጋር ውይይት ሲያደርጉ መቆየታቸው ተጠቅሷል። የዛምቢያ ብሔራዊ አየር መንገድ የዳይሬክተሮች ቦርድ በኢትዮጵያ አየር መንገድ ውስጥ ሰፊ የስራ ልምድ ያካበቱትን ኢትዮጵያዊውን አቶ አማን ወሌን የአየር መንገዱ አዲሱ ዋና ስራ አስፈጻሚ አድርጎ መሾሙን ይፋ አደረገ። አቶ አማን ስራቸውን በይፋ የጀመሩት ከነሐሴ 1 ቀን ጀምሮ ሲሆን ወደ ኃላፊነት የመጡት ከዚህ ቀደም አየር መንገዱን በዋና ስራ አስፈጻሚነት ሲመሩ የነበሩትን አቶ ቶማስ ገብረ ዮሐንስን በመተካት ነው። አዲሱ ዋና ስራ አስፈጻሚ አቶ አማን ወሌ ይህንን ሹመት ከማግኘታቸው በፊት በኢትዮጵያ አየር መንገድ ውስጥ ቁልፍ የሆኑ የኃላፊነት ቦታዎችን ሲመሩ የቆዩ አንጋፋ ባለሙያ ናቸው። በተለይም የኢትዮጵያ አየር መንገድ የዋናው ቻይናና የሞንጎሊያ ቀጠና ዳይሬክተር በመሆን ባገለገሉባቸው ዓመታት በቻይና አፍሪካና አውሮፓ መካከል ያለውን የንግድና የሎጂስቲክስ ትስስር በማጠናከር ረገድ ጉልህ ሚና ተጫውተዋል። በኃላፊነት ዘመናቸው አየር መንገዱ ወደ ተለያዩ የቻይና ግዛቶች አዳዲስ የካርጎ በረራዎችን እንዲጀምር በማድረግ ዓለም አቀፍ የኢኮሜርስና የግብርና ምርቶች ንግድን በማሳለጥ በኩል ስኬታማ ስራዎችን አከናውነዋል። የዛምቢያ መንግስት የኢንዱስትሪ ልማት ኮርፖሬሽን 55 በመቶ እንዲሁም የኢትዮጵያ አየር መንገድ ግሩፕ 45 በመቶ የባለቤትነት ድርሻ ያላቸው ዛምቢያ ኤርዌይስ ሁለቱ አካላት በ2018 ባደረጉት ስምምነት መሰረት ዳግም የተዋቀረ ብሔራዊ አየር መንገድ ነው። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩ። ከኢራን ጋር ያለው ጦርነት እየተባባሰ ባለበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናግረዋል። አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ የዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ መተላለፊያ የሆነውን የሆርሙዝ የባህር መስመርን የግዛቱ አካል እንደምታደርገው ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህ እውነት ነው ሲሉ አክለዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን
መቀበል አለባቸው ብለዋል። የፕሬዝደንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ካሪባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦርነት በጀመረበት ወቅት የሀገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባ በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ የገደበች ሲሆን የሁለቱ ሀገራት መካረር የዓለም የነዳጅ ዋጋ ቅናሽ እንዳያሳይ አድርጎታል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።